ቲክቶከር ወይ ነው ዩቲዩብ በጣም ጸዴዎች እና ጀስት ሉክ ዶንት ተች ነው። ማንም ክብራችንን የሚነካ የለም። ማንም ቂጤን የሚመታ ሰው የለም። እንደዚህ እንዴ እስቲ ቂጣን ብሎ ራሱ አንድ ሰው ይጻፍ። እንዴት እንደማመናቀር አሳይቻለሁ። እንኳን ቂጤ እንደዚህ መጥቶ ሊመታ አይደለም ቂጣን ብለስ ይጻፍ። ልብ ካላደም ጻፉ አያችሁ ጻፉ። ሳታወራ በፊት አሪፍ ነበረች። አታሽቃብጥ ጋዜጠኛው ራሱ ድሮ ሳታወራ በፊት ዝም ብላ በመዘፈን ሰዓት አሪፍ ነበረች። አሁን ባል ካገባች በኋላ ታስጠላች። በተለይ ባል ግራዋዬ ነው ፌጦዬ ነው አታገቢም ተብላ የሰፈር አሮጊቱ ላይ ረገማት። እርግማኑ ስጋት ውስጥ ያስገባት የመሰላት ሰው ይመስል ይሱ ቂጡ ምናምን ያሉ እዛ ሲቃቃጥ እንትን ሲሉት እና የምታወራው ነገር አሁን ወሲብ እንዴት ልጅ መውለድ እንደሌለባት የገለጸችበት መንገድ እናንተ ራሱ የቤሶች ልክ ናት። በተፈጥሯዊ በኩል እንከላከላለን። ስለ መከላከያ ጠይቃችኋታል? ማውራት ነበረባት። በባላይ ስፈልግ ታምራ ገለታ ቤት ሄዳለና ለምን አታስቆመውም? እኛ ምን አገባን? መነገር ነበረበት። ይሄ ለትውልድ ገንቢ ነው። ገና ለገና ለሄለን አሽሙር እስከሆነ ድረስ እኔ ያገባኝም ነው አይደል? ማርጣ አልቃሹላ ማለት ነው። አዳም እዚህ ያለሽው ማርጣ አልቃሽ ነው። የት አለሽ ፌሚኒዝም የምትባይ? የት ነው ያለሽ? መውደቅ የሚባል ነገር እኔ ጋር የለም። እሱ ምን ታደርገዋለሽ መሰላችሁ? ሁሉ ቀን ማታ ወደ አልጋ ከመሄዱ በፊት እሱ እንዳማረው ስታምን እስቲ ከሄለን ጋር ምንም ሪሌሽን የለኝም በልና ማል ትላለች። ዘቡ ይኸው እውነት እያለ እያስማለችው እንደዛ ከሆነ ናሽንተኛ ትላለች። እነዚህ ልጆቹ ላይ የተወለዱት ከኔ መሀላ በኋላ ነው። እያንዳንዱ ከኔ መሀላ በኋላ ዘቢባ ውሸት ነው። አንቺ አታስሚው። ዘቢባ ይሄን ሁሉ ነገር እኮ እኛ እናውቃለን። እኔን ሄለንን ጠይቋት በስቲ እኔ እነግርልሻለሁ። ሁሉም ሰው እኮ ያውቃል። ሁሌ ትመጫለሽ ገራ አንተ ላይ ቁዝራም ሆዴ ነፍስ ደቀር ያለሽ እንደገና ትመጪ። በእኛ ጊዜ እንደዛ ሆኖ በእንትና ጊዜ እነገነት እነራሄል ጫው ሌላ ታሪክ ለምን አሰርም ሌላ ታሪክ ምን ነው? አይሰለችሽም እንዴ? 360 ዲግሪ ዝም ብሎ ነው እንደ እንትን የሚልብሽ። አንድ ታዋቂ ሰው እኮ ታዋቂ ሆኖ ሊቀጥል እንደገና ሌላ መስራት አለበት። ያንኑ መተሽ እንደ ምኒልክ ንግስና ዘመን ዘላለም እንድናወሳልሽ ነው እንደምትፈልግ። አሁን ምን ልትሰራ እዚህ ሚዲያ ላይ እንደመጣች ለማወቅ ብቻ ስለፈለኩ አዲስ ስራ ሰርተሻል። ፊትሽ ተቀየረ። ለምን አይቀየር? ባይቀየር ነበር እንደውም ሁልሽም ሰላማዊ ሰልፍ መውጣት ያለብሽ። ከፍ ብዬ በፈርጥ እንዴት እንደምንሳቀው ዘቢባ እኔ ተነስቻለሁ፣ ተመንጥቄያለሁ። ዩፎ መጥቶ ወስዶኛል። አሁን ሰማይ ቤት ሆኜ ነው ዘገባ መዘግብላችሁ፣ ኢንተርቪው የምሰጠው። ከገነት ነው ከገሃነም ነው ወሬ የምታወሪልን? የት ደርሰሽ ነው? የት ነሽ? እስቲ እጅሽን አውጪ። የት ደርሰሽ? ዘንድሮም ሰሌን አንጠፈሽ ቁጭ ብለሽ ቡና የምትቀጂ ሴትዮ እኔ ዝቅ አልልም ከእንግዲህ መመንጠቅ ነው ምንነጠቅ ነው ምናምን ትያለሽ። ኮንዶም የሚያክል ኮንዶሚኒየም ተከራይተሽ የምትኖሪ ልጅ ምን ኖሮሽ ነው እንትን? አሁን እኔ በቃ ዝቅ እንግዲህ ዝቅ ብዬ ነው ምድርን ማያት እንጂ ካሁን በኋላ ማንም የት ደርሰሽ ነው? ቅራ ቀንቦ ለራስሽ የኢሮፕ ወይ የኢሱ የነበረበት ሀገር ሲንድሮም ነሽ። በነገራችን ላይ የውጭ ሀገር ሲንድሮም በሽታ አለብሽ። ይሄን ታውቂያለሽ። ራሄል አሜሪካ ስታገባ ባንቺ ቤት አንቺም ኢሮፕ ያለ ውጭ ሀገር ያለ ሰው ማግባትሽ ነበር። ልክ ፍቅር ውስጥ ከገባሽ በኋላ ልጠረዝ ነው አለሽ። ምን ይደረግ በቃ ነው አልሽ። አንቺ የኢሮፕ ሲንድሮም እንዳታናድጂ። እዛ ነው ያለው። የት ነው ያለሽ? ካንቺ ሊያ የተሻለ ቦታ አለሽ። ሊያ ኮሱ ካንቺ ምንድን ነው ያለሽ? ለብዙም ሴት እህቶቼ የምመክረው ብዙ ነገር ጊዜያዊ ነው።
ምን አይነት የተማረ የተመራመረ ከዛ በኋላ ከስንት ችግር ውስጥ ስንት ደረጃ የደረሰ ሰው ይዛችሁልን መታችሁ ነው ባካችሁ። በጣም ላስተምሮት ለእናቶች ቀን ተምሳሌት የሆነ ሰው ይዛችሁልኝ። እናቴን አታመጧትም እንዴ? 12 ልጆች ወልዳ ያሳደገች እናቴን አታመጧትም እንዴ? እሷ ናት የእናቶች ተምሳሌት። ቢቸግር ወረቀት ተጠርዞ ሲሄድ ማረፊያ ስለሌለው አልጋ አዘጋጅታ ጠብቃ ያሳረፈችውን ይሄንን እንደ ተምሳሌት ታመጡታላችሁ እንዴ? የእናቶችን ቀናል የፈለጋችሁት እናቴን አትጋብዟትም ነበር? ልብስ እያጠበች 12 ልጆች እንዴት አሳድጋ እስከ ስኮላርሺፕ እያንዳንዱ እስከ ፒኤችዲ እስከ ኢንጂነር እስከ ምናምን የተማሩ አለ። እንደኔ ሁሉም የደደቡ አለ። እነሱን አትጋብዟትም እንዴ? በላይፍ ኤክስፒሪየንስም ማለት ነው መቻቻልንም ማለት ነው። ከአንድ እናትና አባት እስከ ዛሬ ድረስ ከ50 ምናምን ዓመት በላይ በትዳር ውስጥ ያሉ እናትና አባት አሉ። ለምን እነሱን አትጠይቋቸው? እነሱ ናቸው መቻቻል ምን ማለት እንደሆነ ምናምን የሚነግሩ። እዛ ሴት ገና የሱዳን ፓስፖርት ቢሰጠው ጥሎ ይሄድ አይሄድ የማይታወቅ ወረቀት ቢኖረው በፍጹም ዞር ብሎ የማያት ልጅ ኤክስፒሪየንሷን ሼር እንድታረግ ጠራቸዋል። እግዚአብሔር ከሷ የበለጠ ነው ኤክስፒሪየንስ አለ። አንገታችሁን አታድፉ። ቀናበል ከእንግዲህ ጎንበስ አትበል ምናምን የእንትና ዘፈን ለኛ እንትን አስተማሪያችን ልቱ ይሄድን ነው ማሰብ ያለብን እንጂ አትቆሙ። ቁሙ። አሁን መንቀሳቀስ እንጀምራለን። ይሄን መልእክት ከሰማን በኋላ ራይት ያ ከዛ በፊት ግን ኮማ ውስጥ ነበር። ኮማ ውስጥ ገብተን ነበር። አወጣሽ ወይ ይሄ ኢሞሽን ዳሜጅ ነው የሚባለው እንጂ ሞቲቬሽን አይባልም። ኢሞሽን ዳሜጅ ወሬ እያወራች ሞቲቬሽን አድርጋ ወጣች ነው የሚባለው በህገ መንግስቱ። አንቀጽ 39 ነው ያውን ያወራሽው ነገር እና አትቆሙ። ከዛ በፊት ለካኛ ራሳችን ራስተን ኮማ ውስጥ ነበር እንትን ነበር ለካ ተወግተን እንትን ማደንዘዣ ውስጥ ነበር። አሁን ምክር ሰምተናል። አዳሜ ተበተን ጋይስ ተበተን ተንቀሳቀስ። ዳይ ወደ ስራ እንደለገና ነው ስራ ነው እንደለገና ነው ይላል ያርሱ አባ። አሁን እሷ ጥሩ ምክር ለትውልዱ ምክር የመጣው ነው የምትለው። ለራስሽ ንቂ። ፈዛዛና ደንጋዛና ጀዝባ ባትሆኚ ኖሮ እንዴት ልጅ እንደማትወልጂ መከላከል እንዳሰብሽ ትናገሪ ነበር ሳትጠየቂ። በተፈጥሯዊ መንገድ እንከላከላለን። ያ ማለት ልክ ኢሱ ስሜቱ ሲመጣ አውጥቶ ይረጫል። የለም ይረጭ ኩባያ ውስጥ ነው፣ መንገድ ላይ ነው፣ ወደ ሰማይ ነው። እሱንም ነገር ይል እንጂ በነካ እጅሽ የምን ሰስፔንስ አድርጎ አንጠልጥሎ መቀርኗት ነው። ይሄን ጥያቄኛ እንድንፈታ ሰው ላይ እንደዚህ አይነት የሚያስጠላ ስዳዊ የሆነ ኢማጂኔሽን አይምሮ ላይ እንዲቀር ማድረግ ይሄ ተገቢ አይደለም። እንደ እናቶች ቀን ማለት ነው። ያን ነው የሚተፋው። ባህላዊ በሆነ ተፈጥሯዊ በሆነ መንገድ ማለት ማን ጠየቀሽ? ለራስሽ የፈዘዘ ሴትዮ ጭራሽ ሰው አነቃለሁ ያለሽ። ንቁ ጋይስ፣ እንዳለ እዛ ቤተሰብ ንቁ። ካንቺ ትልቅ የመጀመሪያ ልጅሽ ንቁ ናት። በነገራችን ላይ እየታዘበችሽ ነው። ወይ እናቴ ተጃዝባለች ነው የምትለው። ያው ልጅ ስለሆነ ዝም ትላለች። ባለፈው አይደል አልተሳካም አይደል? አይሸጥልሽም አልኩሽ እኮ ነው ደግሞ። ምክንያቱም ሚዲያ ላይ መተሽ እየተፋሽ ሚዲያ ላይ መተሽ ቀኑን አንዱን ዘፈን ቅጣት ያንን ዘፈን ስትበይ ትዘፍኛለሽ። ያንቺን ዘፈን ፍለጋ ታዲያ ማነው ዩቲዩብ ላይ የሚሄደው አልኩሽ። እንደኔ እኮ ነፃ ማናጀራችሁ እኮ ሰው የለም እኮ። ወይ አልበም ወይም ደግሞ ቲክቶክ ምረጡ፣ ወይ አርቲስት ሁኑ፣ ወይ አርቶ አደር ሁኑ አልኳችሁ። መተሽ በየሚዲያ ላይ ሁላ ታንጎረጉሪዋለሽ። ማነው ታዲያ ዩቲዩብ ላይ ገብቶ ሰርች አድርጎ የሚያዳምጥሽ አልኩሽ። እናንተ ግን ወይ ያቺ ልጅ አትወደኝም ትወደኛለች ላይ ብቻ ነው ትኩረት የምታደርጉት። በነፃ ማናጀራችሁ ነኝ። ብዙ አርቲስቶች ሰምታችሁኛል፣ የሰማችሁኝም አላችሁ።
ደግሞ ትክክለኛ ስነ ልቦናዊ ትክክለኛ እንትን ነው፣ ምክርም ነው መሆንም ያለበት። ያ ቴዲን ተምሳሌታችሁ አርጉላችኋለሁ ሁሉ ቀን። ቴዲ ዘፈን ለቀቀ። የት ነው ያለው? የት ነው ያለው? ቴዲን ፍለጋ ስትሄድ ዘፈኑ ነው የምታዳምጥ። ሌላ ቦታ የት ነው የምታገኝ? እዛ ሴት አንተ እሱ የምታውቀው በዘፈን ብቻ። አራነት አወኩሽ ናኩሽ ነው። ሰውን ቀረብ ብለህ ስታናግረው ውስጥ ሁሉ ያለውን ነገር ስለምታወራው ዘፈኑ ላይ ያለውን ድራማ መስማት አይፈልጉም። ዘፈኔን የዘፈንኩት ለልጄ ነው አልሽ። እኛ ስለ ልጅሽ ምን አገባን? ማናት ልጅሽ? ለኛ ምንድናት? ላንቺ ናት ልጅነት። እኔ የዘፈንኩት ያኛውን ዘፈን በብዙ ፈተና ውስጥ የተፈተነ ለባሌ ነው አልሽ። እኛ እሱ ለኛ ምናችን? እርግጥ ነው ይላል አምሳ አለቃ ገብሩ። ያ አንድ ሰሞን ፖሊስ ወስዶ ወደ አንቺ ከማምጣቱ በፊት እንትን ነበር፣ ግን ኖ ሴንስ በምን ደረጃ ላይ ነው ያለው ማለቱ እንትን አንቺ ስታወሪለት አለም እኛ እናይለ እንዴ ጅላንፎነቱ እንደቀጠለ ነው። ትውልድ ይቀጥላል። አሴት እንኳን ቅናታም ለምን ቅንቅናም አልወድም። በዚህ ጉዳይ ላይ ለምን ቅሌታም የሚል ስያሜ አይሰጠኝ። እስከ መጨረሻ ማገታለሁ ነው የምላችሁ። ምን ታመጣላችሁ? ኢነርጂያችሁ ሉዝ እንዳታረጉ። የእውነት ዘቢባ የኔን ምክር ሰምተሽ ቢሆን ኖሮ የባለፈውን ጭራሽ አሁን ቴዲ ባወጣ ሰሞን አርፋችሁ ተኙ። እስቲ ያው ቴዲ ቢያንስ 2 ዓመት ተኙ ነው የምላችሁ። አዳም ጭራሽ ቴዲ አውጥቶ እንደገና አልበምሽን ሊነሳ እውነት 1-2 ዓመት ጠብቂ። የቴዲ ዘፈን እስከሚረሳ ሌሎቻችሁ አሁን ጥጋችሁን ይዛችሁ ተቀመጡ። ዛሴት ገና ያልተሰማ የፍቅር ዘፈኖች አሉት። ገና ስንት ዘፈኖች አሉት። አሁን ቀላል ዳሳንሰ ምናምኑ ብቻ አይደል የፍቅር ዘፈኖች ስንት አሉት። አሁን እየሰማቸው ያለው በጣም 2 ይር ጠይቅ 2 year you must wait 2 ዓመት ትጠብቃላችሁ ከቴዲ አፍሮ ዘፈን በኋላ። በ8 ዓመት አንድ ጊዜ ነው ዘፈን የሚያወጣው። 6 ዓመቱን ተምነሽነሽበት ዘፈንሽ ምንድነው ሲል ከኢሱ ጋር የወጣንበት መሰናክል እኛ ምን አገባን? ለመንሰላል ይዛችሁ ጣሪያ ላይ አትወጡም? ከፈለጋችሁ ለምን አትሉም? ሁለታችሁ who cares about dead fish? እሺ ወለድኩኝ በ9 ወሬ ነው ቤቢ የተረገዘው። ይሄን ኢንተርቪው አሁን የት ነው የሰማሁት? ቄስ እኛው ስንት ቦታ ነው ይሄን ነገር የምንሰማው? አንቺ ሚኒሊክ ነሽ፣ ኃይለ ሥላሴ ነሽ፣ ጣይቱ ነሽ፣ መለስ ማነሽ? አንቺን እንደ ታሪክ ስንሰማ የምንውለው የኢትዮጵያ ሕዝብ እኮ ዝም ብሎ የሀገር አብሾ አለበት እንጂ ታሪካችን እንኳን እናውቅ። አሁን ያለን ፕሬዝዳንት ማን እንደሆነ እንኳን አናውቅም እኮ እኛ። ዘንድሮም እኮ ግርማ ወልደ ጊዮርጊስ የሚመስለን ሰዎች እኮ አለ እኮ ከኔ ጭምር። እኛ የምናውቀው ሚኒስቴር ነው፣ ጠቅላይ ሚኒስቴር ነው የምናውቀው፣ አብቹን ነው የምናውቀው። በቃ ዘሴ ፕሬዝዳንት አናውቅም። የክልል እንትኖችን ግን እናውቃቸዋለን። እኔ አሁን ከኢትዮጵያ ፕሬዝዳንት ታውቂያለሽ ወይ ብትሉኝ አላውቅም። የኦሮሚያን ብትጠይቁኝ ሽመልስ እላለሁ፣ ሽሜን እጠራዋለሁ። የክልሎችን እንጂ እኛ እናውቅ። እንደ ምኒልክ ታሪክ እንድንሸመድድሽ ነው እንዴ አላማሽ? አንቺ ፊትሽ ቀላ፣ ምላሴን ብታዩስ ነጣ። ቀይ ነበረ ድሮ ነጣ። ገና ነጣለሁ እና በጌም እንደተቀጣ ሰው እንዲህ ብን ብዬ ታይኛለሽ። እሱ ካልሆንኩትማ የእውነት አይገባችሁ፣ ብሶት አይገባችሁ። አሁን 9 ወር ሆኜ ነው ቲክቶክ ላይ አወራችሁ። አውዝ ብለብለ ሸይጣን ምን ላይ አወራችሁ? ምንድነው አዲስ ነገር? ስማችሁን አርቲስት ስምህን በአዲስ ለማንሳት አዲስ ስራ ሁሌ መስራት አለበት። ያኔ የተጠራው ለባለፈው ስራ ብቻ። ቴዲን አይታችሁታል? ዘንድሮ ጭብጨባ መጣ ብሎ ልቡ የሚኮፈሱ አይደለም፣ ጸጥ ይላል። ያቺ እየተብቃቃይ 8 ዓመት ትቀመጣለች። ከ8 ዓመት በኋላ ደግሞ አንድ ይለቅላል።
ከዛን እስከ 8 ዓመት ደግሞ በዛ ያንን ጭብጨባ እያብቃቃ ይኖራል። በአንድ ጊዜ ጆሮ የሚደነቁር ሰው አይደለም። እዛ ሴት አፕዴት ይደረጋል። በሄድሽበት ገራገር አንተ ልጅ ወደዚህ ሂድ ነው እዛ ሴት ሌላ ዘፈን እንፈልጋለን። አሁን እኛ ሌላ ታሪክ እንፈልጋለን። ልጄን እርጉዝ ሆኜ ልወልዳት ስል ከዛም መጥቼ ተይ መሲ ተይ ለራሴ ተይ አባሳላት እንደዚህ ብላ ኢሱ እንደዚህ ብሎ ጭሱ እንደዚህ ብሎ ቤቱ ነዶ ሁኬር ሰባው ዳይድፍሽ አንድ ስራ ልክ እንደ ገራገር ታውቆልሽ እንደነበር አይነት ዘፈን አንድ ልቀቂ እስቲ። እንደ ጅላንፎ የሆነ የለም ባልዲ እንደዚህ ይዛ ውሃ ለመቅዳት በዛ እግረ መንገዷን እየተጣላች የምትሄዳለች አይደለ? ለቄ የሆነ የኛ ሰፈር ገባች። እግረ መንገድሽን ዝም ሰው ሰጠራሹላ እንዲ ናይስ ወሽ ዘቡ ያለ ይከተልሻል። እሱ ደግሞ ምንድነው ሌላ እንትን የላችሁም ሌላ ስራ? ምንም አይነት ማናጀር እንደሌለሽ የምታውቂው ቴዲ አሁን ዘፈን ባወጣበት ገና ሰው ዘፈኑን እንኳን ባላጣጣመበት ሰዓት ዘፋኞች እንኳን እንደዚህ ሚዲያ ላይ የበዛችሁ አይደላችሁም። ሌሎቻችሁ ራሱ ጥጋችሁን የምትይዙበት ሰዓት ላይ መተሽ ዘፈኔን እንደዚህ ነው አልበሙ ላይ ብዙ ብር አውጥቻለሁ። who cares? ለምን ደም አትለግሽም? በዚህ ጉዳይ ተራሽን ጠብቂ። ለዛም የኛ ምክር ከሰማሽ እኛን ንቀሽ እኛን እንኮ ዘፈንሽ የምንሰማ ቲክቶክ አይመጥነኝም ብለሻል እኮ። ቲክቶክ ላይ ያለ ሰው ነው እኮ የሚሰማሽ። ዘሴት ቲክቶክ ላይ ያለ ሰው እስተዛው ሌላ ሚዲያ የራስሽ ዩቲዩብ ላይ ሌላ ቪዲዮዎች ሌላ ምናምን ቡና እያፈላሽ ኢሱን እየገፈታተርሽ ምን እያልሽ እየተተነኳኮሳችሁ ስሪ። የገቢ ያው መስራት አለብሽ። እዚህ ጋር ኢንተርቪው ስትሰጪ እዛ ጋር ሄደሽ ኢንተርቪው ስትሰጪ እዛ ክለብ ላይ ማን ነው ባንቺ ተመስጦ ዘፈንሽን የሚያዳምጠው? ኦሬዲ በየቲክቶኩ ሰልችተሻል ነው አልኩ። የእውነት ይኸው የማንም ድዳም ልክ እንትናን ሲስማት እንደነበር አንቺንም ይመጣል ምን ይላል ቂጥ ይመታል ምናምን ይላል። ለምን ይመታሻል ብሎ መናገር አይችልም ይሱ። ምክንያቱም አያስተዳድርሽ አለበለዚያ በሱዳን አድርጎ በካርቶን በኩርቱ ፌስታል ካርቶን ቤት ውስጥ መኖሩ ነው ማለት ነው። ዛሴት ወይንም እዛ የተገረዘበት አልጋ ላይ ሊገዝ ነው እናቱ ጋር ገብቶ ፈዛዛ ደንዛዛ እናንተ አሁን ፌመሶች ናችሁ፣ ፈሳሞች ነው የምትባሉት። ራሄልን ያት ተሻተል የለች ዘፈን ብታወጣው ምን አወጣች ብለን ሁላችንም እንሄዳለን። አይሽ ራሄል እናት እንደዚህ ሮባይኔንም ደግሞ ቤቢዬን እርጉዞኝ አልበሙ ባክግራውንዱ እንዴት ሲሰራ እንደነበረ ምን አይነት ስፒከር እንደተገጠመ ኢሱ መቶ ቡና ሲሰጣት ሲቆላ ምናምን ዝርዝሩን በተና አርጋ ነገረችን። ምን ፍለጋ ነው አሁን ዘፈኑን ክሊፑን ልናይ የምንሄደው? ተነገረን እኮ ምስጢሩ ሁላ ተነገረን እኮ። ካርቶን ውስጥ ያለው የታሸገው ሁላ ተነገረን እኮ። ሰው ልጅ እኮ ፊት ለፊት ካለው ዳይመንድ የበለጠ ካርቶን ውስጥ ካካሽገ የቱን ትፈልጋለህ ብትለው ካርቶኑ ያጓጓል እኮ። ሌላ ነገር ያለው ነው የሚመስለው። ዛሴት አሁን እኮ አልበም ውስጥ ራሱ ርዕሱንም ይዘቱንም ምኑንም ምስጢሩንም ለምን እንደተወፈረ ለምን እንደተቀጠነ ሁላ ተነገረ። ታዲያው ምን ፍለጋ ነው ዘፈኑ ጋር የምንሄደው? ማንም ሰው እየሄደ አይደለም። ድሮ ሚዲያ ላይ ሳትበዢ እንዴት ነው ዘፈንሽ የሚታይልሽ የነበር? ዛሴት እየነገርኩሽ ገና ያኔ ቲክቶክ ላይ ስትወጪ እሱ ጭሱ በምትይሳት አሁን ማን ነው መጥቶ ዘፈንሽን የሚያዩ? እዚህ ረክሰሽ በቅጣት በምን ዝፈኝ በተማርሽ ቁጥር ላይ እየዘፈንሽ አልኩሽ። አይሽ ያኔ እኔ ስነግርሽ በኔጌቲቭ ባትወስጂው ኖሮ እግዚአብሔርን የሰራሽው አልበም ቢያንስ 2 ሚሊዮን ሰው እንኳን ዩቲዩብ ላይ ያይልሽ ነበር። እቱሽ 2 ሚሊዮን ሰው ራሱ 800 ምናምን ነው የታየው ሙሉ ያሉላ አልበም። ለዛው አልበም ማለት በጣም ብዙ ወጪ ያስወጣል። እንደዚህ ስትዳክሪ ትያታለሽ እንጂ በእንደዚህ አይነት አካሄድሽን ካልቀየርሽ እግዚአብሔርን እርሺው ነው የምልሽ። የኔ ቶፒክ ብቻ ነው የምትሆኙ፣ ሌላ ነገር ምንም አትሉ። ከኔ ቶፒክ አታልፊ። ህዝቡን ፈርዶበት ኢንተርቪው ስትሰጪ በግድ አስተያየት ካልሰጠውበት መጥቶ ይኮተኩተኛል። እኔም ደግሞ ኦዲየንሴን አድማጬን
ሀብቴን አከብራለሁ። ልክ አንቺ የቲክቶክን አድማጮችሽን እንደምትንቂያቸው እኔ ግን አከብራቸዋለሁ። ዛሴት እነሱ የፈለጉትን ቶፒክ ነው ማወራበት። በቃሽ እግዚአብሔር ማይጀመርኩትን ቲክቶክ ዋንጫ ልኮልኛል አለች ዩቲዩብ አልተሰማልኝም እና ህዝቡ እንዲሰማልኝ ንገሩልኝ ነው። እንዳትሰሙ ይኸው ነገርኩልሽ። አትሰሟትም። ዘፈኑ እንዳይሰሙ ምንድነው የማደርገው? መጥቼ እኔ ሪያክሽን አደርግበታለሁ። ከዛ እንዳለ ትርጉሙ ገብቷቸዋል። ምን ሊያደርጉ ይመጣሉ? ዩቲዩብ ላይ አይመጧትም። እኔን ይቅርታ ትጠይቅኛለሽ፣ ይቅርታ ትጠይቂያለሽ በዘፈን። እንደውም አንድ ዘፈን ለምን አሰሪ ሴት በመሆኔ ሳልረዳት በስሜቷ ላይ ተረማመድኩ፣ እንቅልፌ ነሳኝ፣ አንድ ጉዳይ አለኝ ኑ ላስረዳችሁ አብሮ አደጎቼ ይቅርታ አድርሱልኝ ላላላላላ ይላል። እሱ ደግሞ ከኋላ እንደዚህ አይነት ዘፈን መልቀቅ አለባቸው። ከዛ እንዳለ እሱ ደግሞ ላላላላላ ይላል። እንደዚህ አንገቷን አሽላችን አንገት ይሄን ዘፈን ትለቂያለሽ። ከዛ በኋላ እኔ ማብራራት አቆማለሁ። ዘፈኑን ሄደው እኔ ካላብራራው ሄደው ይሰሟት የለ እንዴ? ካብራራው ግን ከነ ማብራሪያው ነው ጋር ያለው። ምን ሊሰሩ ይደር? አይሄዷት። አሁን ቆይ ሙዚቃውን አዝነን እንድናይን የምትፈልጊው? አሁን ሙዚቃውን አዝነን እናት ናት ብለን አዝነን እንድናይ ነው? ዘፈኑ አእምሮን እንድናይ ነው የፈለግሽው? አሁን አንቺ የቴዲ ዘፈናው ደስ ብሎ ነው የምንሰማው። ይሄውን ሚኪያዝ ዛሬ ሳሰማችሁ ነበር። ደስ ብሎ ነው የምንሰማው። አዝነን ነው ሰዓት ታሳዝነኛለች የሚል ዘፈን ልቀቂልና ደግሞ በመሃል የእውነት ዶኔት ነው እየጠየቅሽን ያለሽው ወይስ እንድንዝናና? እኛ በምንዝናናና በምንጠጣበት ሰዓት ስለ አንቺ እናትነት ምን አገባኝ? who cares? በእናታችሁ ይኸውልኝ ብለሽ ከምትለማመጪ ስሪ የሆነ የሚሰራ ነገር። ከዛ በኋላ ሰው በስራሽ ብቻ እንዲያውቅሽ አድርጊ። በየኩሻኩሺ በየጦሻጦሺ አትገኝ። ገብቶሻል? አትገኝ። አልበም ያልተሰራም ባለፈው አመት ያወጣችሁ ነው እኮ ማናጀር እንደሌላቸውና የሚያማክርና ለራሷም ራሱ ከኤክስፒሪየንስ እንደማይገባት የምታውቁት። የቴዲ ዘፈን ገና ሁሉም ተሰምቶ ባላለቀበት ሰዓት ያኛው የኔ ዘፈን አልተሰማልኝም፣ ብዙ ብር አውጥቼበታለሁ። ማነው በዚህ ሰዓት የሚሰማው? ዘቢባ ምንም ማናጀር ማለት ይሄ ኢንተርቪው ይሄ ጥሪ እሪ በከንቱ እንደሆነ እንኳን አልገባት። እሪ በከንቱ ዛሴት በአሁን ታይም ምን ነው ማድረግ ያለብሽ? እኔም ቴዲ ነኝ የሚል ድምጽ ነው መሆን ያለብሽ ለቴዲ። ገብተሻ? እኔም ቴዲ ነኝ። ማንኛውም አርት ሲነካ እኔ ቴዲ ነኝ። ቴዲ ላይ የሚደርሰው ነገሮች ሁላ እኔንም ይመለከተኛል። በእንግሊዘኛ ከቻልሽ መልእክት አስተላልፊ እንደ ዮኒ ማኛ ዛሴት። ከዛ ለቴዲ ድምጽ ሆነች በሚል ደግሞ አየሽ ትኩረት ትስቢያለሽ እንጂ ራሴን ብቻ ብለሽማ ራስ ምታት የሚያስይዝ አልበም ይዘሽ እንደገና ስሙልኝ እንዴ! በማዘንኛ አልበም አንሰማ። ዘፈን ደስ ሲለን ነው የምንሰማው። ዘፈን ደስ ሲለን ትዝታ ሲኖረን ምናምን ነው የምንሰማው እንጂ እኛ ልጅቶስ አታሳዝንም? እንስማላት። እኛ በሰከረን ሰዓት የአንቺ ታሪክ ምን አገባ? ምን ያደርግ? የት ይመጣልናል? ከእኔም ይመጣል። 3 ልጆች አላትና ልጆቿ የምታበላው የለም እንዴ? ጠብደንና ድንበር መዝጊያ ጅኒ መዝጊያ የሚሆን ባላለኝ አላልሽም? ይዝጋ የአልበሙንም ወጪ። ከሙሙ መዝጊያ በስተቀር ምንም ነገር አይጠቅምም። እሙሙ ይዘጋል። ቆንጆ አርጎ ነው እንደ ብረት መዝጊያ ድርግም አርጎ ይዘጋል። ጂፖትን በአንድ ጊዜ ፈልጎ የሚያገኝ ሰው ቢኖር እሱ ሲሪየስ ቶክ ይሄን አልክድም። ጂፖትን በስነ ስርዓት በአንድ ጊዜ ታርጌቱን እንደዚህ ማፕ ሳይበትን ካርታ ሳይልክ ምናምን ወዲያውኑ አላጡ እሱ ብቻ ይሄን አልክድለት። አልክድ የሙሙ መቀርቀሪያ ነው እሱ እንጂ በር መቀርቀሪያ የብረት መዝጊያ
ቤትሽ ራሱ ኮንዶሚኒየሙ ራሱ ከካርቶን በር ነው የተሰራ። እሺ ለማያውቃቸው አዎ ጨምሪበት እንጂ ቂጣ በልተን የሱ እንጀራ ቋጥሮልኝ እዛው ስቱዲዮ እያደርን የምንጣፍ አልጋ እንኳን ሳይኖር አንድ አንሶላ ለብሼ እዛ ከእንቅልፌ ስነሳ እንትን ያል ሳልታጠብ ጥርሴንም ሳልፍቅ ምናምን በይ ጨምሪበት እንጂ ስታሳዝን። ለጽድቅ ይሆናል ብለን የሚያስገባንን ስራ እንስማ። እንግዲህ ምን ይደረግ? ገብቶሻል? ገሃነም ሙዚቃ ኃጢአት ነው ይባላል። የኃጢአትን ስራ እያልን እንስማ። እሱም ዘቢባ እዚህ መታችሁ ገስት ላይ ያለውን ነገር እንነጋገራለን። ወይ የቀጠሮ ጌም ለምን አንይዝም? ዘቢባ የቀጠሮ ጌም ያዥ። ዛሴት የቀጠሮ ጌም ከሷ ጋር መያዝ አለብኝ። ቢያንስ በጌም ላሸንፈሽ እፈልጋለሁ። በጌም ላሸንፈሽ እፈልጋለሁ። አንቺ ፖሊስ ተባብሮሽ እሱ ነጥሎ ከዚህ ሀገር ሲሰጥሽ ያሸነፍሽኝ የመሰልሽ አይደል? በጌም ላሳየሽ እፈልጋለሁ። የቀጠሮ ጌም ያዥ። እሱ አይደለም ይዘው አንቺ የቀጠሮ ጌም እንድትይዥ ይፈልጋል። አለበለዚያ በኔ ክንድ ስር ነው ያለው። እሺ ያንቺ አልበም እንደዚህ በኔ እግር ታፋሰር ነው የሚያልፍልሽ። የእውነት ታኛለሽ ዘቢብ። ኤፍሬም ታምሩ ምንድነው ያለችው? ቆይ ልመልሰው። ኤፍሬም ምን ሆነ? ታምሩ በጣም ላመሰግነው ፈልጋለሁ። ደወለልኝና እንዴት አርጎ ሙዚቃዬን እንደገለጸልኝ አልበም ተሰርቶ ቪዲዮ ዩቲዩብ ላይ ሲያዩ አልተሰማም እና የልፋት ምንም አለመሰማት ምን ሊያደርስ እንደሚችል ዝም ብሎ ሰው ይገባዋል። ዛሴት ያ ለምን እኔ ስለወለድኩ ነው ምናምን አልሽ። ከዛ ልጅ ስለወለድኩ ነው ብለሽ ራሱ መማረሪያ የምታረጊ ሴትዮ ከዛን የልጅ አስተማሪ የወላጅነት ተምሳሌት ሆነሽ ልታስተምሪኝ ትመጫለሽ። እግዚአብሔር ፓርቲቱ ማሜ ጎሚስታ ማለት ነው። እኔ ልጆቼ ዋጋ አስከፍለውኛል፣ እንዳልኖር አድርገውኛል፣ ወጣ ብዬ እንዳልጨፍር አድርገውኛል፣ አባቴ ጋር ቡና እንዳልጠጣ አድርገውኛል፣ ልጆቼ ማለት አስረውኛል ስትል የምትውለው ማለት ነው። ከዛን ደግሞ ልጆቼ ህይወቴ ናቸው ደግሞ ትላለች። ምድር የተምታታባችሁ ኢሱ ላለቱ ስምን ዘቢባ ትጥራውና ዘቢባ እኔ ገና ታዳጊ ልጅ ነኝ የምትየው ኢሱ ካንቺ በጣም ረጅም ሆኖ የገና አባት ለመሰለ ህፃን ልጅ መስለሽ ነው እንዴ ራሽ የምታየው? የእውነት እድሜሽን እንኳን አንገትሽ ላይ ይታያል እኮ። አብዮት ሲፈነዳ ነው የሚመስለው እኮ። አብዮት ሲፈነዳ መንግስቱ ገና ሲመጣ አበባ ያቀበልሽ ሴትዮ አሁን መተሽ ዶክተር አብይ ትጫወቻለሽ። ኖት ፌር እንዴ! የእውነት እሱ ካንቺ ረጅም ሆኖ አብዮት ሲፈነዳ የመሰለ ሰው እያጠገብሽ ስላለ ሰው ሁላ እንትን መሰልሻል። አረ አንቺ እኮ ዝም ብለሽ ካዳመጠ የመለስ ህገ እንትን መንግስት ሲባል ነው እንጂ የምሰማው አላውቀውም ሙላት ያልሽ ዝም ብለሽ ጆሮ ከተሰጠሽ ሁሉ ሰው ኢሱ ነው የሚመስልሽ፣ ሁሉ ሰው ጀዝባ ነው የሚመስልሽ። እንዴት ነው የሚያደርጋት ጌስ እንዲህ ይባላል? ምን ልትል የመጣችው? ባለፈው ቲክቶክ ላይ ስታወራ ነበር። ምን ኢንተርቪው መሰሉን አምጥታ አሳሉን አምጥታ አዛሉን አምጥታ ምድረ አርቲስት የፋሲካ ፕሮግራም አስመስለውት ሲቀጣጡ አለ እንደ ሲውሉ የነበሩት። ከዛን ደግሞ ቅጣት ተባብሎ ኢንተርቪው ሲደራረጉ አልነበረም? ያንኑ ትደግምልናለች። እኔ ልጅ እንደዚህ ነው። ባለፈው ሪአክሽን አላረኩባትም ጋይስ። እኛ ስለ ልጅሽ ምን አገባሽ አላልናትም ማለት ዘፈኑ ይሄኛው ለልጄ ነው ትላለች፣ ይሄኛው ለባሌ ነው ትላለች። ምን አገባሽ ብዬ እኔ ሪአክሽን አላረኩባትም። ይሄንኑ ኢንተርቪው ኢቢኤስ ጋር ትሄዳለች። ከዛን እዚህም ሰምተናት እንደገና አልበሟ እንድንሰማ ትፈልጋለች። ቲክቶክ ላይ ተናገርሽውን ሪአክሽን አድርጌበት ቪዲዮ እኮ አለ። ላኩልኝ በአዲስ ኬስ እኔ ከምፈልግ ላኩልኝ። ባለፈው ሪአክሽን ያረኩበት ኤግዛክትሊ ይሄንኑ ነገር ነው የተናገረችው ጋይስ። ላኩልኝና ላኩልኝ፣ በዚህኛው ላኩልኝ፣ በዚህ ሃይ በምላችሁ ላኩልኝ። አይ በፈለጋችሁት ላኩልኝ። ለካይም ቴሌፎን ይጋል በፈለጋችሁት ላኩት። እሺ ከዛች ማነች የምትባለው
ይሄ ጥርሰ ቀዩ ጋር የተጋባቸው የሰሞን ሚስት አውስትራሊያ ነው ምናምን ልጅ ያለው ከሷ ጋር ቁጭ ብሎ ሲያወሩ ከዛች ድሮ አብራ ምዘፍነው ጋር ቁጭ ብላ ስታወራ ነበር። ያንን ሶስቱ ላኩል ይሄን ነገር እኮ ተናግራለች። ለዛ ነው አንድ አይነት ሪአክሽን የራሱ ያደረኩባት። አሁንም እሱ ነው። እንደገና ደግሞ እዚህ ሰልችተሽን ቲክቶክ ላይ ሰልችተሽን እንደገና ዩቲዩብ ላይ መተን ደግሞ ዘቢባ ብለን የዘፈን ታይትል እንድንጽፍ ትፈልጊያለሽ? በቴሌቪዥን ቢመጣ እናሳልፋለን። ኤምቢሲ ፎር ወደ ቃና ነው የምንቀይረው። አባ ቃና ጥቁር ፍቅር ነው የምናየው እኛ። ጣህር ዱንዳር ደግሜ ነው የማየው። አይገርምሽም? ጣህር ዱንዳር ቻንድራና ዘንድራ የሚባል ፊልም ነው የማየው። ይሄን እናንተ የሆነ ዳር አይደለም። እንዴት ካሁን በኋላ ልጅ መውለድ እንደማትችል እንዴት እንደምትታቀቡላ ነገረችን እኮ። ኪኒን እንደማትውጥ ነገረችን እኮ። መርፌ አልወጋ ማለች በባህላዊ መንገድ እንዳልወልድ አደርጋለሁ። ያ ማለት ኢሱ ስሜቱ ሲመጣ ውጪ ይረጫል አለችን እኮ። አሁን ይባላል እንደዚህ። ከዛም ባለጌዎች ትላለች። ብልግናም በኢማጂንና በአብስትራክት እንድናያረግሽን አንቺ ነሽ እንጂ እንደ ባዲና እንደዚህ ከፋፍለን እንድናያረገችን እሷ ናት። ሪፕሌይ ቴን ለራሴ ተጠቂ ነኝ ብዬ አስባለሁኝ። ራሷ ወልዳ ተጠቂ ነኝ ደግሞ ትላለች። ስትወልድ ከክለብ ቦታ ምናምን እንትን ትላለ ትርቃለ። ሃይ እያማጥሽም ልትዘፍኒ ነበር እንልገውኝ። በባህላዊ መንገድ አትጠነቀቂም ነበር። ታዲያ ሰዓት ከክለብ መቅራቷን በዛ ተጠቀቻለሁ ትላለች። ሁለት ወዷል እንደ ጋይስ ሃይ ሁለት ወዷል እንደ መድረክ ላይ ልታመጪ ነው እንደ የምትፈልጊው አንቺ። እያማጥሽም ገራገር አንተለጭ ወደስ ሆዴ ልብስ ገራ ለቲኖ እንደምትፈልጊው አንቺ። መድረክ ላይ ራሱ ፊት ከሰጠት እኮ እቺ ታረጋለች እኮ። ከዛና አዋላጅ እንዲከተልላት ኪታ ወጣዋለች። ግን ኤክስፒሪየንስ ራሱ እኮ ማናጀር እንዴ እንደ ምን አለች? ከወለድኩ በኋላ ለሞልድበትም ሰዓት ምናምን መስዋዕት እየከፈልኩ ነው ማለት ፌር አይደለም። ላይፍ ኢዝ ኖት ፌር የምትለው እኮ ሃይ ላይፍ ኢዝ ኖት ፌር የምትለው ጋይስ ከወለድሽ ቫኬሽን ነው በቃ ዘሴት ዋጋ ከፍዬበታለሁ ትልሽ እንዴ መስዋዕት ትማረሪበታለሽ እንዴ? እንደዛ ከሆነ ለምን ትወልጃለሽ ታዲያ? በባህላዊ መንገድ ለምን አትጠቀሚም ታዲያ? መቼም ሜትሮሎጂያዊ መንገድ ትሳሳታላችሁ ሁለታችሁ። ኢሱ ቀን ቁጥር ስትሉት ገና ጣት ነው የሚቆጥረው። አንድ ባለፈው የመጣ ቀን ሳይመጣ የሄደ ቀን ሊመጣ ሲል እንደዛ የሱ አምስቱ ይሄ ጣት ሲያልቅ ከዛ ጣትሽን አበድሪ ነው የሚለው እሱ። አያፍርም እኮ ህፃኗን ልጅ ራሱ የሷን ልጅ ጠርቶ ነይ እንትና ይላታል። ጣትሽን ይሄን እንደዚህ ያሽ እንደዚህ ነው የሚቆጥሩት። ቁጭ ብሎ ቀኑ ሙሉ እንደዚህ ሲሉ ነው የሚውሉት እዛ ቤት አዳም የእውነት ኢሱ አውቶማቲክሊ በጭንቅላቱ ይሰባ አስብ አይችልበትም። እስቲ ይሁት ገስ አይችልም እንትን አይ ገና አዛቡዬ ምን ነበር ነው የሚለው እንደዚህ ነው የሚቆጥር የእውነት ከዛ እንደዚህ ነው የሚለው እንደዛ ቆጥሩም እንዴ መስዋዕት ከፍዬበታለሁ ትላለች እንዴ ሃይ ያ ረብ ያለ አንድ ያልገባ ነገር አለችው ሰውየው። እኔና ኢሱ የተዋወቅነው ሶሻል ሚዲያ ላይ አቃጣሪውን እኮ ራሱ ጋዜጠኛው ነበር። ጋይስ አታውቅም ብላ ነው እኮ የምታወራው። ሰውየው እኮ ነበረ እኮ ተብተብ እያደረገ ነበረ እኮ አውቅ። አሁንም እንሰማለን። ምን አባታችን በይጃለን አንተ ይሄን ታሪክማ ሳንሸመድደው እንዴ ምን ልታረገን ነው እቺ ልጅ? ቅድም ምን አልሽ? እኔ የራሴን ላይፍ ነው የምኖረው። ምንም ነገር ከፍ ያደረገኝ ምን አይለኝም። አይ አም ሃፒ ኦን ዚስ ታይም ምናምን ነገር አልሽ አይደል? እዚህ ጋር ደግሞ ምን ብለሽ እንዳፈረሽው ታውቂያለሽ? ስንጠፋ የተለያየን የሚመስላቸው ሰዎች አለ እና እንደዛ እንዳይመስላቸው የሆነ የሚከተለ ምናምን እንመጣለን ራሳችንን ለማሳየት። መለያየታችሁና መገናኘታችሁ ለምንድን ነው ስለሰው ማሳውቁ እንደዚህ የሚጨንቃችሁ? ኢፍ ዩ ኖት ኬር ምንም ነገር ላይፍሽ ላይ ብቻ ደስተኛ ከሆንሽ የሚወደኝ ሰው ባሌ ነኝ ጋር አለ ልጆች አሉኝ ይበቃኛል ያልሽው ቅድም ራይት። እና የተለያየን እንኳን የሚመስላቸው ሰዎች አለ ስትጠፊ ደግሞ ለዛ በስሱ የመጣ ራስን ኤክስፖዝ ታደርጋለሽ። አይ ለምን ምን አስጨነቀሽ?
ከተናገርሽው ጋር አይጣረትም፣ ተቃራኒ አይሆንም። አንቺ ተለያይተሽ መሆኑን አለመሆኑ ሰው እንኳ ስላንቺ እየተጨነቀ እንደሚሆን የሚመስልሽ መቼ እንደገባኝ ታውቂያለሽ? ባለፈው ሳሰማ የነበረው ቪዲዮ ላይ ከእንግዲህ ጌም አቁም ያለው ቲክቶክ አቁም ያለው ብለሽ ከዛች ዘፋኟ ጋር ስታወሪ ሰማሽ። መቼ ጀመርሽና ደና ሁኑ ብለሽ ደግሞ ተሰናበትሽ። መቼ ጀምረሽ ነው? አሽ ምን ያለ አቴንሽን ሲከር እንደሆነሽ ኤዲት እንኳን ማድረግ የማትችል ልጅ ፕላትፎርምን አጠቃቀም ቀን ብናውቅ ምናምን ብላ ልክ እንደ ዩቲዩብ መስራች እንደ ቲክቶክ መስራች እንበላቀቀብናለች። ጌስ ሺት አይመጥነንም እዚህ ጋር ማለቱና ምን እንዳለች ሰማችሁ? እኛ እዚህ የሚመለከተን አለች አይመጥንም። የተከበረው ማህበረሰብ ነው። ለሁለት ከፋፈልሽው ማለት ነው እኮ ማህበረሰቡን ራሱ የተናቀ ማህበረሰብና የተከበረው ማህበረሰብ። ሙሉ ማህበረሰብን ራሱ አይደለም የተናገርሽው ቃል። አይሽ እዚህ ጋር የሚያየን የተከበረው ማህበረሰብ የተናቀውም አለ ማለት ነው። የተከበረው ገብቶሻል? ያ የተናቀው ማህበረሰብ በማህበረሰብ ደረጃ ነው። አይሽ እንደዚህ የከፈልሽው። እኔ ፐርሰናሊ በጣም ነው የጎዳኝ። ቀድም ምን አልኩሽ? እኔ ምንም አይመስለኝም ከፍ ብዬ ራሴን እንትን የምለው ከስንት የወጣው ነገር ምንም ነገር አይገርመኝ ምን አይለኝ አልሽ። እዚህ ጋር ግን ተመልሰሽ ምን አልሽ? ጎድቶኛል አልሽ። ለዛ ነው ቅድም ስትማማሉ ነው የምትውሉት፣ ስታስብለው ነው የምትውለው አላልኳችሁ? አይሽ ለምን ተምታቶብሽ? አንዳንድ ጊዜ የራስን ማንነት የራስን ጭንቅላት ሳታወራ ስትቀር ቃል ቤቱ ስለመታለ ስለተጠየቅ ብቻ መመለስ ስላለበት ስትመልስ ይሄው እንደዚህ የተለያየ መልስ ነው የምትመልሰው። እዛ ሴት ደንታ የሌለው ሰው በየሚዲያ ላይ የመጣ ራሱን አያብራራም ሲጀመር። እኔ የራሴ ላይፍ ላይ ደስተኛ ነኝ፣ ምንም አያገባኝም። ጀስት ግን ላይፍ ላይ ፎከስ ማድረግ ይሄ ላይፍ አይደል። ይሄ ራስን ግንባታ ይባላል፣ ሞራልን ጥበቃ ይባላል። ምክንያቱም እቤት ውስጥ ያለው ነገር ስለማይሞላ ሞራልንም ሆድንም ምንንም ጭንቅላትንም ስለማይሞላ ማለት ነው። ያ መስዋዕት እንዳደረገላት ነው የምታስበው ጋይስ። እኔ አሁን 3 ልጆች ኖሮኝ አባትየው ባይኖር ኖሮ ጎረቤት ነበር የማረገው። ለዛ እሱን ታመሰግነዋለች። ውለታ እንዳደረገላት ክሬዲት የምትሰጠው ለዚህ ነው። እውነት ለሱ ህይወቱ አይደለማ፣ ለሱ ህይወቱ አይደለም፣ ያንቺ ግዴታሽ ብቻ ነው። እዛ ሴት እንደ ክሬዲት እንደ ትልቅ እንደሚሰጠው ለዛ ታመሰግኛለሽ። የሱ እንትን ድርሻ ምንድነው? ባንቺ ህይወት ውስጥ ባንቺ ቤት ውስጥ በዚህ ምድር ላይ ያለ ብቻ ማውራት ብቻ ነው፣ መንፋት ብቻ ነው። እንደ ውለታ ትቆጥራለሽ እንዴ? ይሄን ካላረገ ምን አባቱ ሊያረግ ነው? የገና ዛፍ መስሎ እዚህ እንኮ ቤት እንኳን ቀና ብሎ የሚሄድበት ሳይሰጠው እንዲጎንበስ ብሎ ሲኖር የነበረ ሰው ነው እኮ። ሽንት ቤት እንኳን የግል የሌለው ሰውዬ ነበረ እኮ። የግሉ ሳሎን እንኳን የሌለ 4 ሰው ላይ ተከራይቶ በጋራ አንድ ሽንት ቤት በጋራ ሳሎን እየተጠቀሙ በጋራ ኩሽና እየተጠቀሙ ሲኖር የነበረ ሰው ነው። የሆነ ሴት እኮ ዝም ብላ ከጻፈችለት ውጭ ሀገር ኢሮፕ እንዳለ ካውቀው እኮ መጥቼ ላግባሽ ብቻ የሚል ቴክስት ነው እኮ አላጡል የሚጽፍልሽ እኮ የነበረው እሱ ማለት ምን እንዳረግሽለት አታውቂም አይደል? ተጠርዞ ሲመጣ አብድ ነበር እኮ የሚሆነው ምንም ነገር ስለማይኖረው ችሎታ የለው እውቀት የለው ምን የለው። እናቱ ሳምንት ብትቀበለው ነው እዛ የተገረዘበት አልጋ ላይ ሳምንት ምን እንዲግታረገው ከዛ በኋላ እሱም ራሱ በዚህ እድሜው ኑሮ ነው የሚመራው። ምን እንዳረግሽለት አታውቂም አይደል? ጭራሽ ልጁን ስለያዘ ቴንኪው ልትዩ ትፈልጊያለሽ አይደል? እግዚአብሔር እሱ ራሱ አስረግዢው ከቻልሽ። ካሁን በኋላ የሚረገዘው ልጅ በሱ ሆድ ውስጥ ነው መረገዝ ያለበት። ካሁን በኋላ ወሲብ እንኳን ሲያደርግ እሱ አንቺ ላይ መውጣት የለበትም። አንቺ ላይ ውጭበት። አንቺ ላይ ወተሽ ነው መሆን ያለበት። ይሄን ያለው ጫና መፍጠር ያለብሽ ያ የምን አረና ቀረ ነው። እሺ ምንድነው ጭራሽ ልጆቹን ስለያዘ ለዚህ ነው አሁን እሱ ባይኖር ማካተው ነበር።
እሱ ባይኖር የሶስት ልጆች እናት ሆነሽ እንትን እንደዚህ እንደ ሸክም ታዩ ነበር እንዴ? ያንቺ ድርሻ ብቻ ነው። 95% የሱ ድርሻ ነው መሆን ያለበት። ሌላ ምን አባቱ ላይ ያደርግ ነው? ቂጥሽ ብቻ ቢመታ አንቺ በየክለብ ቢገላምጡሽ አንቺ ሳትፈልግ እጅሽን ይዞ አብሮሽ የሚጨፈረው አንቺ ጉሮሮሽ የምትሰደቢው አንቺ። እሱ ምን አባቱ ላይ ያደርግ? ካሁን በኋላ የሚረገዘው ልጅ በሱ ሆድ ውስጥ ነው እንደው መሆን ያለበት። ሲፈልግ በወገቡ ያዘው፣ ሲፈልግ በቂጡ ያዘው። ልክ የሷ ድርሻና ውለታ እያደረገላት ይመስል ለዛ በጣም ነው እንትን ምናምን ትላለች። ሺት ጅላ አንፉ ሀገር ሄደሽ መኖር ትፈልጊያለሽ? ባይቶኛልሽ እውነት ይሱን ስጠብሽ ምን አስበሽ ነበር የጠበሽ? ዩሮፕ። ምክንያቱም ራሄል ጓደኛሽ ዘፋኟ አሜሪካን ያገባችው በዛ ወቅት አንቺ ኢሱ መጥበትሽ ነበር። ይሄ ኮሮና አስተዋውቋችሁ ከዛ በኋላ ወረቀት እንደሌለው የት እንደሚኖር ካሜራ ከፍቶ ያሳየሽ። እኔ እንዳውም እግር የሌለው ሁላ ይመስለኝ ነበር። ሁሉ ቀን ከወገብ በላይ ነው የሚያሳየኛልሽ። እንደዚህ የሚያሳይሽ የነበረው ቤቱ ትንሽ ናት። እንደዚህ አልጋ ላይ ቁጭ ብሎ ነው ቲክቶክ የሚገባው የነበረው እድሜ ልኩ። መቄዶንያ ብር ስብሰባ ማሰባሰብ ላይ ይሄንን ስትናገር ያልነበር እኔ ቀድሜ ነግሬያቸው ነበር። ከዛም ከሰይፉ መቄዶንያ ፔጅ ላይ ሲመጡ እኔ ጋር ምን ያሉት እያንዳንዱ አንቺ የነገርሽን ነገር ዛሬ ዘቢባ ደገመችልን ያላችሁት ራይት። ውጪ መሄድ እንደማትቺ ታውቂያለሽ። አትቺም ካሁን በኋላ እንኳን ላንቺ ለኢሱም ጠኔ ሆኖበታል። ጠኔ ሆኖበታል። መኖር አልችልም ትላለች እንዴ? ዱባይ ሸቃላነት ተቀጠሪ እንትና ያስቀጥሩሽ እነ ሙኒትን ላናግረልሽ የእውነት ነዓም ያመዳም እያልሽ ትሄጃለሽ። ከዛን እንደ ሻማ ቀልጣ ለቤቷና የአረብ ሀገር ሴት የሚለውን ቢያስ መዝገብልሽ የውጭ ሀገር ጠንሽ በዛ ያወጣልሻል። የእውነት እነ ቡቺ ያለው አይደል? ላስታውቅሽ ከፈለግሽ ውለታ ሳይሆን አስገድጄ ነው ይሄ ነገር እንዲያደርጉልሽ ማረገው እያስገደድኩ እኔ አስመጥቼ ጨራሽን ልሂድ። ስሙ ጋይስ አስመጥቼው እኔ እንደገና ልሄድ አለች። እውነት አንቺ ባታመጪው ኖሮ መንግስት ሲተው ነበር። ተገናኙ ቤተሰብ ዩናይትድ ኔሽን ቤተሰብና ቤተሰብን ሊያገናኝ ስለሆነ የተመሰረተው ከዛ ዩናይትድ ኔሽን ያገናኛችሁ አስመጥቼው እውነት በጣም ህይወቱን እየመራ ያለ ሰው ነው አይደለ? ላንቺ ፍቅር ስለመጣው እውነት ኧረ በእናታችሁ ያንን ኢንተርቪው መቄዶንያ ላይ ብር ስብሰባ ሰይፉ ጋር የቀረቡ ጊዜ ነገሩት ያወሩት ላኩልኝ ቢፎር ነው አፍተር አድርጋለሁ እንዴ ናሏን ማዞራት ገባች። በጣም ህይወቱን እየመራ የተደላደለ ወረቀት ያለው ስራ ያለው ሰው በአንቺ ፍቅር የተነሳ አገር ቤት የገባ ይመስል ከስደት ሰው አስገብቼ እግዚአብሔር ምን አባቱ አማራጭ ነበር? ፖሊስ እኮ ጨርቅን ሰብስበ ግባ ብሎት ነበር እኮ ግባ። ተጠርዘው ነው የመጡት። እሱ አለማየሁ ይርቦ ምንድን ከ10 ዓመት በላይ ወረቀት የሌለው ሰው 3 ጊዜ በላይ ጠበቃ ራሱ መንግስት አቆሞለት ምንም ማድረግ ስላልቻለ ውጡ ብሏቸው ነው። 60 ምናምን ሰው ነው እኮ በአንድ ቀን በአንድ አየር ሀበሻዎች እናንተ እነዚህ ስለምታውቋቸው ነው እኮ እኔ የምነግራችሁ። 60 ምናምን ሰው በአንድ አየር ነው እኮ ተጭኖ ሄደው ራሱ ዳቆን ትላለ ምን ትላለ የቤተክርስቲያን ሰዎች ምን ከስደት ሰው አስገብቼ እውነት አፍንጫው ላይ ቆሙ ነው ያስገባው ፖሊስ። አንቺን ብሎ ነው እንደገባ ኢሱ ሲጀምር ወረቀት ቢኖረው ኖሮ ካንቺ ጋር ሪሌሽን አይጀምር። ይሄን ያንቺም ልብ ያውቋል። ቆም ብለሽ ብታስቢው ኢሱም ያውቋል፣ እኛም እናውቋል። እኔ ሁለተኛ ልጅ ድገሚ ብሎኝ አልደግምም ብዬ የተጣላን ነበር። ይሄ ተጣላን ነበር። ዛሴት ሁለተኛ ልጅ ድገሚ ሲለኝ አልደግምም ብዬ ለምን ያልወድም እንደዚህ ጋሪ እየገፉ መኖር አልፈልግም። ያ ዛሴት ወይ ራስ አርግዝ በሚል ጭቅጭቁስ ሌላ ቶፒክ
ፖሊስ ነው የቀማን። እኔም ብሎ መጣት ያለሽ እንዴ? ልመጣ ነው ግን ያለውበትን ቦታ እኔ የምኖረው ላይፍ ይሄ ነው ብሎ እኮ የካምፕ ቤቱን ነው እኮ ከፍቶ ሲያሳይሽ፣ እኔ ደግሞ ስጠብቅ የነበረው እግሩ ቆራጣ ምናምን ነበር መስለኝ። ምክንያቱም ሁሌ ከዚህ በላይ ነበር የሚያሳየኝ አልሽ። ሰይፉ ላይ እንደዛ ብለሻል። ያንን ነገር ደግሞ ከአንቺ በፊት ደግሜ ተናግሬ ነበር፣ ቀድሜ ተናግሬ ነበር። ዘፈንሽ ራሱ እንደ ኢንተርቪሽ ድግግሞሽ ዘፈንሽ ራሱ ሰው በሰው ጨረሽ። የሆኑት እንዳለ ኢንተርቪው ልክ ቲክቶክ ላይ አወራሽው ወሬ ዩቲዩብ ላይ ታውሪው ሴፍ ላይ ዘፈንሽ ራሱ ዝም ብዬ ሰማሁት። ግጥም ራሱ ተደጋግሚያለሽ ልክ እንደ ኢንተርቪሽ። የሆነት ሰው አላለፈም፣ አልተሳካም። ሰምተናል። አሁን ይሄን ዘፈን ሰምቼዋለሁ። አንሄድም፣ አትሄዱ። ታሪኩን ሰማችሁ፣ ዘፈኑን አሰማችሁ። እንዳይሄዱ ነው እኮ እዚህ ቁጭ ማድረግልሽ፣ እስር አድርጌ ነው ማስቀምጥልሽ። እንደ መተት እንደዚህ አሳስሬ ነው ማስቀምጥ። ዘፈንሽ ራሱ እንደ ኢንተርቪሽ ድግግሞሽ አንድ አይነት። እኔ ወንድ ዘፈን ብላውን አልዘፍነው ከዚህ የበለጠ ሰው ነው መሰረቱ የሰው ልጅ ሀሳብ ይሄ ባለፈው አትስፈኛት ብያት ነበር አይደል? አያችሁ ይሄን ዘፈን ሀረም ትዝልሻል። ለኔ ባለፈው ከማን ነው የምትባለው እቺ የወርቁ አይተነው ኤክስ ለሷ ቅጣት ብላ ትዝ ይላችኋል። ችግር የለም ኦኬ፣ ችግር የለም ትከፍሊባታለሽ ለዚህ ዘፈን። ያው አስከፍልሻለሁ ዘቢብ አልበምሽ እድሜ ልክሽን ለዚህ ኢንተርቪው በየቦታው ይርሻት ኢንተርቪው ሰጫለሽ፣ አትሰሚያትም። እኔ መጥቼ ዝርዝሩ ነግራችሁ የለ እንደ እዛ መተው እንዳያዩ ዝርዝሩ እንዳለ የዘፈኑን ይዘት ሪአክሽን አደረግበት የለ አንዱም አይመጧትም። ልጅቷ ስትሮጥ ልትወድቅ ነበር። የሷ ልጅ የጅላንፎ መጣያችሁት። አሁን ቫለንታይን ቀን ነው። ምን አባቱ ነው ቀይ የሚለብሰው? እኔን ቀይ እንድጠላ አድርጎኝ ማለት ነው። ይሄ ቆይ ቪዲዮን አሳያችኋለሁ። እሺ ምን አይነት ልብስ ለብሶ እንደመጣ። እኔ ቀይ ልብስ አስጠልቶኝ ቀይ ጥፍር ቀለም እንኳን እንዳልቀባ አድርጎ ቀይ ልብስ ለብሶ መጣ። ለሷ ደግሞ ቀይ አበባ ይዞላት መጣ። አይገርማችሁ? ሂሳቡን ትከፍሏታላችሁ። የእውነት እንደው የዱባይ ላይ 5 አንበሳ ያልኩትን ሰርጃለሁ። እናንተ መጣችሁ ታወርዷታላችሁ እንዴ? አንድ ነገር እዩት። አያችሁት? ቀይ ልብስ ለብሶ ቀይ አበባ ይዞ መጣ። ታዲያ እነዚህ ሰዎች እንቅልፍ ተኝቷል። ቀዝቃዛ ጦርነት ማለት ያለ ቀዝቃዛ ወላፈን። አያችሁ? ቀይ ልብስ ቀይ አበባ ምናምን ይዞ ነው የመጣ። አያችሁ? የታል ምድረ ፌሚኒዝም ነኝ የሚለው ማለት ነው። በእኔ አይደራደርም ነው ድራማው ይሄ እንዴ? ፓስፖርቱን ጥለው በምን ሊሳፈር ነው ታዲያ? ፓስፖርቱን ጥለው በምን ሊሳፈር ነው? መኖሪያ ፈቃድ ሆነሽ እኮ በአሁን ታይም አንቺ አልጠጣም ውሃ ጠጪ ይሉኛል ጋይስ። አልጠጣም ሽጉጥ የላችሁ ውሃ ይላሉ እንዴ? እስቲ አታውራ አንተ ይሱ አታውራ አንተ ዝም ብለህ ንፋ ጎሚስታ ይመስል አታውራ። ስታወራ ታናድዳለህ። ለኔ ሲል ገና ጦር ግንባር ይዘምታል እያልሽ ነው። ይሄ ማስታወቂያ የእውነት እስቲ ስራ ፈተሽ ዩቲዩብሽንም ሁሉ የከፈትሽውን ዘግተሽ በራሱ ጥረት የሚያደርገውን እንቅስቃሴ እስቲ በራሱ ጥረት የሚያደርገውን እንቅስቃሴ እስቲ አንቺ ስራ ፈተሽ ዩቲዩብ የከፈትሽውንም ራሱ ድሮም የከፈትሽው እስቲ እንቅስቃሴ አቆሚና በራሱ ጥረት እንዴት አንቺ እንደዛ አንታቱ እንደዚህ ብሎ እንዲህ የጣሰ ኑሮን ሲያኖርሽ ታይባልሽ። መኖሪያ ፈቃዱ ነሽ እኮ አሁን አንቺ እና ስም ሰርቼላት አሽሙረኛ ብቻ ጨርሲ ላይ አይወዱም። ቀይ ልብስ ለብሶ ቀይ አበባ ይዞላት መጣ። ቅንቅናሞች ከሰርኩበት እንጂ አላተረፍኩበትም። ይሱ አንተ መቼም አታተርፍ። አንድ ዝም ብሎ አንተ በጥረት ሳይሆን እግዚአብሔር ብቻ ረድቶ የሰጠ ሰው ቢኖር ዘቢባ ነው። ይኸውልህ ለዛ ነው ይሄን ክሬዲቷን ስለማታውቅ የምታናድደኝ እንጂ በራስ ጭንቅላት ምንም የምታተርፈው ነገር የለም።
እንትን ኢቨንት አዘጋጅቼ ምናምን ነገር ዝም ብለህ የባልትናውን ስራ እርዳት። ቀንጥስ፣ በርበሬ ቀንጥስ፣ ጌሾ እንትን ብለህ ውቀጥ፣ ገብስ ምናምን ፈትግ። አራሾች ሊያዟችሁ ይችላሉ። በሶ ምናምን ፍንጭታ ምልክቷ ለስላሳ ነው። ወያ ያወጣሁትን ዋናውን ራሱ አልመለስኩም። አንተ ምን የሰጣት ቁጥር እስቲ? እሷ ሁሉ ነገር እንደሰጠች እናውቃለን። ምክንያቱም ብርቋል። ዶክተር አንቺ አታገቢም ባዮሎጂው ነግሮናል ብሎ በላቦራቶሪ ጥናቷን የሰጣት ይመስል ልክ የሆነ ሰው አፈቅርሻለሁ ያላት ቀን እንደ ቅሌት ነው። ወይኔ ስሙልኝ፣ ህዝብ አዳም ምስክር ሁኑልኝ አለች። ከዛ በኋላ እሱ መከታዬ ነው መጋሻዬ ነው እሱ ማለት አዳኜ ነው ማሬ ነው እያለች እንደ ኢየሱስ ምጠራ ዘፈን እንኳን ስዘፍንላ ይሄን አልፈልግም ብለህ ታማርጫለህ እንደ ሬሲፒ። አንተ ግን ዘፈን እንኳን ይሄን ጋበዝኩሽ እንኳን ስትላት አናውቅ። ደስ የሚል አሁን አንተ ከቴዲ መኮረጅን ደስ የሚል ስቃይ ደግሞ የኔ እንትኔ ላይ ተጽፎ አንብባታል። እሱ ዳይሪ ቡኬ ላይ አንብባታል። ዳይሪ ላይ ልጅ ወለድኩ ጊዜ ደስ የሚል ስቃይ ብዬ ገልጬ ከዛ መቼ እንደወለድኩ ጽፌ ዳይሪን አንብባታል። አንተ ልቃሚ የእውነት እኔ ጋይስ ቴዲ አፍሮ ከኔ ወሰደ ይመስላል ብዬ ብዙ ጊዜ ሳወራ ሰምታችሁኛል። ስለ ደስ የሚል ስቃይ ዳይሪ ላይ ከዛሬ ስንት ዓመት በፊት እንደመዘገብኩት እኔ ስነግራችሁ አልነበርም? የኔ አድማጮች አልነገርኳችሁ? ዳይሪ ቡኬን ባመጣ ዛሬ ያለ የሚገርማችሁ ነገር እግዚአብሔር ዳይሪ ቡኬ ላይ አለ ደስ የሚል ስቃይ። ስለ ልጄ ነው ልጄ እኔ ሁሉ ቀን አሁን ነው መጻፍ ያቆምኩት። ዳይሪ ድሮ እንዳለ ነው የምጽፍ እንዳለ ነገሬ ምን ዛሬ እንደዚህ ነው እንደዚህ ተሰማኝ እንደዚህ ምናምን እንዳለ እጽፋለሁ። አሁን እዚህ ሀገር ከመጣሁ በኋላ ወላ ማምሸቴንም አላውቅም መዋሌንም ራሱ አላውቅም። እዚህ አወራለሁ እሄዳለሁ እመጣለሁ። ድሮ የፈለገ ቁጭ ስል እንደዚህ ጽፍ ነበር። የሀገር ቤት ሁላ ሳይቀር እንትን ከመጣሁ ነው የጻፍኩት። ባህር ስሻገር ኢትዮጵያ ያለውን ባህር ላይ ስለጣልኩት ከተሻገርኩ በኋላ ማስታወሳቸውን ጻፍኳቸው። የእውነት እንዳለ ልጄን ስወልድ ታይትል እሰጣቸዋለሁ። ምጽፋቸውን ነገር ዝም ብያለሁ የምጽፈው። መጀመሪያ ታይትል እሰጠዋለሁ። ታይትል እሰጠውና ከዛ ነው የምዘረዝር እና ለዛ ታይትል ደስ የሚል ስቃይ እኔ ጽፌ ብዙ የምትሰሙኝ ሰዎች ካላችሁ የምታስታውሱ ከሆነ ራሱ ፓል ላይ ራሱ ትዝ ካለ ነድጄ ደስ የሚል ስቃይ ቴዲ ዘፈኑ መቼ ነው ያወጣው? እንግዲህ ልጄ እንደዚህ ነው ብዬ እናገር ነበር እኔ እንደምቀድም ዳይሪ ላይ አንብበ ነው አንተ ልክ ባይምሮ እንደመነጨ ብጤ ደግሞ ደስ የሚል ስቃይ ሰቆቃ ስንት ሰቆቃ ጴጥሮስ አለ ጋይስ። ተመችቶኛል ደግሞ ታማርጣለህ። ተመችቶኛልና አልተመቸኝም ብለህ እግዚአብሔር ምን አማራጭ አለ? ምን አማራጭ አለ? ሌላም አማራጭ ነበር? ተመችቶኛል ይላል። ባይመችስ ምን ነበረ ሌላ ምርጫ? ደግሞ ተመችቶኛል ተመቸኝም እንደ ኩንቴም ቢሆን ተገዝተህ ትቀመጣታል። እድሜ ልክን እግርየት እንትን ያልክ ጥፍሯ ማደጉን እንኳን መቆረጥ እንዳለበት አንተ ነህ ቼክ እያደረግክ መቆረጥ ያለብህ። እሺ አስመጥቼ ትላለች ዲያስፖራ እውነት ወረቀት ነበር እንዴ ለዲያስፖራነት? ከዛን እውነታችሁ ነው ብሎ ይስቃል። ደግሞ አብሮ ካካካካ ይላል። እውነት ባልሰማ ባላይ ዲያስፖራ ለመባል እኮ ዜግነት ሊኖር ይገባል ነበረ። ዲያስፖራ ትላለህ እንዴ? ዲፖዚት የሚሆንክ ሰውዬ ማለት ነው። ዲፖዚት እና ዲያስፖራ ማለት ያለው ልዩነት ይግባችሁ መጀመር። ዲያስፖራ ማለት ዜግነት ያለ ህጋዊ ከወንክ አየሩ ራሱ በስነት ክለብ እንኳን ገብተህ እንኳን አታውቅም እኮ እሱ። ምክንያቱም የሚሰጥ ብር በሁለት ሳምንት $150 ነው ለመብላ ብቻ። ክለብ ከወጣ ሁለት ቢራ ራሱ ስንት ነው የምትገዙት? ማይጠጣላችሁ። አመት በዓል ሲሆን እኔ ጋር መጣለ እንዴ ቢራ የምትጠጣው? ጠላ ናፈቀኝ እያልክ አይደል እንዴ ጠላ የሚሸት ወይን ገዝቼ የምጠብቅ የነበረው? አንተ ያልበሰለ ወይን ጠጅ
አንድ ገል ላምጣላችሁ። እሱ ረስተኸዋል እንደ ቆይ ላምጣላችሁ። አንድ ጊዜ እሺ መጣ አንድ እንትን አመጣላችኋለሁ። ቆይ መጣ እንዴ ለመቼ ነው ገዛ? እናቴ አሜሪካ ነበረች እና ላስተዋውቃት በቪዲዮ ሲደውል አውቀርታት ነው ጂማ ፌመስ ዘፋኝ ይሄንን ለአንዴና ለመጨረሻ ጊዜ ሁለተኛ ስለነሱ ላላወራ ለጌሜ ቀን ቬሎ ለብሼ እመጣለሁ። የሱ ማስታወሻ ቤት ያለውን ሁላ መጥቼ እንዲደረድራለሁ። አፊታችሁ ያዩ ቬሎን ቆዳድጄ ጥለዋለሁ። አበባ ምናምን የሚባለውን ባናቴ ላይ አዙሬ እሰብሯለሁ። ሁለተኛ ስለነሱ አላወራም። የጌሜ ቀን የደስታዬም የምንም የሁሉም ከአይምሮ ላይ እንዲህ ውልቅ የሚልበት ከተሸነፍኩም ችግር የለውም እቀዳለሁ፣ ካሸነፍኩም ቀድጄላችሁ ለአንዴና ለመጨረሻ ጊዜ ከውስጤ ይወጣል። እሺ ታያላችሁ። ያ ሱፉን ሄዶን ያገባበት ቬሎ ግን እኔ እስከ ዛሬ አስቀምጫለሁ። አበባው እንኳን እንዳለ አሳይቻለሁ። አሁን ቀይ ልብስ ለብሰ ቀይ አበባ ይዛላ መጣ። አንተ ጠንያም ቀይ አበባ አይወድም እያልኩ ስነግራት አሽሙር ነው በእናንተ ቤት። ይሄንን እንዳለ ስለነሱ ለማእከንትን የሚመጣው ቅዳሜ ብቻ ጠብቁ። የሚመጣው ቅዳሜ እያየው ቀዳድጄ እጥላለሁ። ከዛ በኋላ ስለነሱ አላወራ። ይሄ ድንፋታ እንደዚህ አይነት ዘፈንም ይሄንንም ቬሎንም አበባውንም ቅዳሜ ቀን አስወግደዋለሁ። ቃል እገባላችኋለሁ። እዛ ሴት ጨርሻለሁ። አቋረጥኩት። እኔ እኮ ጋይስ ሞቼ እኮ ሳጥን ውስጥ ገብቼ አያምኑኝም እኮ እኔ እኮ ሰው ማያምነኝ ነገር እኮ እየጎዳኝ ያለው ጋይስ። ይኸውልህ በየቀኑ ፊት እየተጨማደደ አልመጣባችሁም ጋይስ? አታሳዝናችሁ? ማልቀስ አለብኝ። ተፈጥሮዬ እንደዚህ ምን ላድርግ? ሶሊያና ቴንኪው ስለተረዳሽ። ያው አትላኮብኝ ሁለተኛ በቃ ቤቢ ሙዲ ይዝብኛል። ቁጭ ለኮ ገስ ከዛን ጫጫ ይጫወታል እና ሉጣ አይደል? ያ ሉጣ ወደ ሌላ ቶፒክ ሊድ እንዴት